የአባቴን ቤት የንግድ ቤት አታድርጉት አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራንና ክቡራት የአክሱም ጽዮን ሚዲያ ተከታታዮች፣ በአገር ውስጥም በውጭ ዓለም የምትገኙ መላው ኦርቶዶክሳውያን የእግዚአብሔር ልጆች በወደደንና በጠራን በአምላካችን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደየሰዓት አቆጣጠራችሁ እንደምን አላችሁ? አሜን። እግዚአብሔር አምላካችን ይመስገን ብለን እግዚአብሔር አምላካችን እንድናመሰግን ስለፈቀደልን የአባቶቻችን አምላክ የእኛም አምላካችን ቅዱስ እግዚአብሔር ንጹሐ ባህሪ ልዑለ ባህሪ እግዚአብሔር አምላካችን የተመሰገነ ይሁን። እንዲሁም አቁራሪተ መዓት መዝገበ ጸሎት ሰዓሊተ ምሕረት ወላዲተ አምላክ ድንግል ማርያም በምልጃዋ ከኛ ሁል ጊዜ የማትለይ የቅዱሳን መላእክት ጠባቂነት የነቢያት የሐዋርያት የቅዱሳን የሰማዕታት ጸሎትና በረከት በሁላችን ላይ ይደር። እግዚአብሔር ከሁላችን ጋር ይሁን። በያላችሁበት ሰላም እግዚአብሔር እንዲበዛላችሁ ጸሎታችን ነው። የተወደዳችሁ የእግዚአብሔር ልጆች፣ በመጀመሪያ በአክሱም ጽዮን ሚዲያ የሚተላለፍላችሁ ሃይማኖታዊ ትምህርት፣ ወቅታዊ ትምህርት፣ የቤተ ክርስቲያን ትምህርት ሁል ጊዜ በዚህ ሚዲያ የምትከታተሉ ሰብስክራይብ በማድረግ ለሌሎችም ቤተሰብ እንዲሆኑ ሼር፣ ላይክ በማድረግ የምትተባበሩ የአክሱም ጽዮን ሚዲያ ቤተሰቦች እንደምን ሰነበታችሁ? ለሌሎችም ሼር በማድረግ ሰብስክራይብ ያላደረጉ ሰብስክራይብ እንዲያደርጉ፣ ለሌሎች ሼር እንድታደርጉላቸው፣ ሰብስክራይብ አድርገው በዚህ ሚዲያ እንዲከታተሉ የአክሱም ጽዮን ሚዲያ ተከታታዮች የአክሱም ጽዮን ሚዲያ ቤተሰብ እንዲሆኑ የእናንተ እገዛ ያስፈልጋል። ሼር ከእናንተ የሚጠበቀው አክሱም ጽዮን ለመላው ዓለም አክሱም ጽዮን ሚዲያ ለመላው ዓለም በመላው ዓለም የሚገኙ ኦርቶዶክሳውያን ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ እንድታዳርሱ በእግዚአብሔር ስም ለማሳሰብ እወዳለሁ። መጀመሪያ ላይ እንደጠቀስኩት በዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ የሚገኘው የእግዚአብሔር ኃይለ ቃል የእግዚአብሔር ቃል የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። በመጀመሪያ አሁን ያለንበት ወቅት አብይ ጾም፣ ጾመ ኢየሱስ፣ ጾመ አርብዓ በመባል ይታወቃል። ጾመ አርብዓ ወይም ደግሞ ጾመ ኢየሱስ የተባለበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከዮርዳኖስ ተነስቶ ወደ ገዳመ ቆሮንቶስ የገባበት ጾም የጀመረበት ጸሎት የጀመረበት ወቅት ስለሆነ ጾመ ኢየሱስ አብይ ጾም ወይም ደግሞ ጾመ አርብዓ 40 ቀን የጾመበት የምናስታውስበት እና እኛ ደግሞ የምንጾምበት የምንጸልይበት ወቅት ነው። ስለዚህ ታላቁ ጾም ነው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የጾሙበት ጾም ሲሆን ሶስተኛ ሳምንት የጾሙ ሶስተኛ ሳምንት ደርሰናል። እግዚአብሔር አምላካችን ስለ ሁሉ ነገር የተመሰገነ ይሁን። ሶስተኛ ሳምንት የሶስተኛ ሳምንት እሁድ ስያሜ ደግሞ ምኩራብ ይባላል። የሶስተኛ ሳምንት የጾሙ ስያሜ የእሁዱ ስያሜ ምኩራብ ይባላል። ሊቁ ቅዱስ ያሬድ እንደገለጸልን ቅዱስ ያሬድ እንዲህ ብሎ ገልጾታል።
ቦአ ኢየሱስ ምኩራበ አይሁድ፣ ኢየሱስ ወደ አይሁድ ምኩራብ ገባ ሄደ ይለናል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲያ ምኩራብ ማለት የጸሎት ስፍራ፣ ምኩራብ ማለት የአይሁድ መሰብሰቢያ፣ ምኩራብ ማለት የአይሁድ አዳራሽ፣ ምኩራብ ማለት አይሁድ መስዋዕተ ኦሪት የሚያቀርቡበት የሚሰውጉበት፣ ወይም ደግሞ አይሁድ ተሰባስበው የሚጸልዩበት ልክ አሁን በአዲስ ኪዳን እንደሚጠራው ቤተ ክርስቲያን ተብሎ እንደሚጠራው ቤተ ክርስቲያን ማለት የክርስቲያኖች ቤተ ክርስቲያኖች በአብ በወልድ በመንፈስ ቅዱስ አምነው የተጠመቁ የሚጸልዩበት፣ ክርስትና የሚቀበሉበት፣ ከክርስቶስ አንድ አካል የሚሆኑበት፣ በአንድ አካል ሆነው በአንድ በህብረት እግዚአብሔር አምላካቸው ፈጣሪያቸው የሚያመሰግኑበት ቅዱስ ስፍራ ማለት ነው ቤተ ክርስቲያን። ምኩራብ ማለት ደግሞ የአይሁድ መጸለያ፣ የአይሁድ መሰባሰቢያ፣ የአይሁድ አዳራሽ ወይም ደግሞ በህብረት ሆነው የሚጸልዩበት ምን ተብሎ ይጠራል? ምኩራቦሙ ለአይሁድ፣ የአይሁድ መሰብሰቢያ፣ የአይሁድ አዳራሽ ተብሎ ይጠራል ማለት ነው። ስለዚህ ምኩራብ ማለት መሰብሰቢያ አዳራሽ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ቁጥር 12 እስከ ፍጻሜ ምዕራፍ ያለውን ኃይለ ቃል በደንብ ያስረዳናል። ኢየሱስ ክርስቶስ ለምን ወደ ምኩራብ እንደሄደ፣ ኢየሱስ ክርስቶስ ወደ ምኩራብ ሄዶስ በምኩራብ ውስጥ ምን አገኘ፣ ኢየሱስ ክርስቶስ በምኩራብ ውስጥ ምን ሰራ፣ ምንስ አገኘ የሚለውን በደንብ አብራርቶ ይነግረናል። ይህ የዮሐንስ ወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል እውነተኛ ሰማያዊ አምላክ የተናገረው ቃል እውነተኛ ቃል ነው። የጻፈው ደግሞ ከሐዋርያት አንድ የሆነው የዘብዴዎስ ልጅ የቅዱስ ዮሐንስ ፍቁረ እግዚእ ተብሎ የሚጠራው የጌታ ወዳጅ የሆነው ቅዱስ ዮሐንስ የጻፈው ወንጌል ነው ይህን ማለት ነው። ስለዚህ በዚህ ወንጌል ላይ ምን ይለናል? መጀመሪያ ርዕስ እንደመረጥነው የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። እስቲ ከመጀመሪያ ጀምረን በደንብ እንስማው። ስለዚህ እያንዳንዱ ሰናብት ስያሜ ያላቸው እንደ ቅዱስ ያሬድ በምስጋና እግዚአብሔር ያመሰገነባቸው ሰናብት ናቸው እነዚህ። በመጀመሪያ ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና፣ የመጨረሻው ደግሞ የደስታችን ምንጭ የሆነው ትንሣኤያችን የተበሰረበት ትንሣኤ ይባላል። 9ኛው እሁድ ማለት ነው። 8 እሁድ ግን ዘወረደ፣ ቅድስት ተብሎ መጀመሪያ እንዳለፍ ነው። አሁን 3ኛ ላይ ደግሞ ምኩራብ የሚል ስያሜ አለው ይህ እሁድ ወይ ደግሞ ይህ ሰንበት ማለት ነው። ስለዚህ ሁል ጊዜ ወደ ቤተ ክርስቲያን ስንሄድ የሰናብት ስያሜ ማወቅ አለብን። አንድ ክርስቲያን የሚባለው አንድ የኦርቶዶክስ እምነት ተከታይ የሚባለው የሚጾም የሚጸልይ በአንድነቱን እግዚአብሔር አምላካችን የሚያመልክ በሶስትነቱ ደግሞ ሶስትነቱን የሚቀበል በአብ በወልድ በመንፈስ ቅዱስ በአንድ አምላክ የሚያምን ሶስትነቱም አንድነቱም አውቆ ጠንቅቆ የተረዳ ነው ክርስቲያን ማለት። ስለዚህ ሁላችን አሁን በውጭ ሀገርም በውስጥ ሀገርም ያላችሁ በተለያዩ ክፍላተ ዓለም ሆናችሁ የምትከታተሉን አክሱም ጽዮን ሚዲያ ማለት ነው። እንግዲህ እዚህ ሳምንት ደርሰናል። 3ኛ ሳምንት ደርሰናል። 3ኛ ሳምንት 5 እሁድ ገና ይቀረናል ማለት ነው። 5 እሁድ ይቀረናል። 5 ሳምንት ይቀረናል። ስለዚህ ይህን ሳምንት ነገ ምኩራብ እሁድ 3ኛ ሳምንት ምኩራብ የመጽሐፍ ቅዱስ ክፍል የሚነበበው የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ምዕራፍ ያለውን የሚነበብ ሲሆን ትንሽ ግን 1-3 መስመር ላንብብላችሁ። እናንተ ግን የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምራችሁ እስከ ፍጻሜ ምዕራፍ እንድታነቡት እጋብዛችኋለሁ። በደንብ ስለ ምኩራብ
ስለ ጾም ምን እንደሆነ፣ ኢየሱስ ክርስቶስ ወደ ምኩራብ ለምን እንደሄደ፣ በምኩራብ ውስጥስ ምን ሰራ፣ በምኩራብ ውስጥስ ምን አገኘ፣ በምኩራብ ውስጥ የከለከላቸው ነገሮችስ ምን ናቸው የሚለውን ነገር በደንብ ያስረዳናል፣ እንዲገባን አድርጎ ይነግረናል መጽሐፍ ቅዱስ ማለት ነው። አሁን ግን ከቁጥር 12 ዮሐንስ ወንጌል ምዕራፍ 2 ቁጥር 12 እሁድ ከሚነበበው ቅዱስ ቃሉ ነው። እንዲህ ይላል፣ ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ። ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። ይህ ቃል የምነግራችሁ ከራሴ አፍልቄ ሳይሆን ከዚህ ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ማለት ከቅዱስ እግዚአብሔር የተገኘ ቅዱስ የሆነ ቃል ማለት ነው። ስለዚህ ሁላችን በመላው ዓለም ሆነን የምንከታተለው የኦርቶዶክስ ተዋሕዶ እምነት ተከታዮች ኢየሱስ ክርስቶስ ለምን ወደ ምኩራብ ሄደ የሚለውን ነገር ትንሽ እንመለከታለን፣ እናያለን። ግን በመጀመሪያ ወደ ምኩራብ ወደ ኢየሩሳሌም ከመውጣቱ በፊት ወደ ቅፍርናሆም ለምን ሄደ? ወደ ቅፍርናሆምስ ከማን ጋር ሄደ? በቅፍርናሆምስ ምን ያክል ጊዜ ቆየ ብለን ማየት ያስፈልጋል ማለት ነው። በመጀመሪያ ቁጥር 12 ላይ ዮሐንስ 2:12 ላይ ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረዱ፣ በዚያ ጥቂት ቀን ኖሩ ይለናል። ለምን መሰላችሁ? ወደ ቅፍርናሆም ሲሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከድንግል ማርያም ከወንድሞቹ ይልና ከደቀ መዛሙርቱ ጋር ይላል ማለት ነው። ወንድሞቹ ተብለው የተጠሩ አሃውዬ ይላቸዋል። ወንድሞቹ ተብለው የተጠሩ ሐዋርያት ናቸው። ደቀ መዛሙርቱ የሚያስተምራቸው ደቀ መዛሙርቱን ብሎ ገልጿቸዋል። ወንድሞቹም ብሎ ጠርቷቸዋል። ደቀ መዛሙርቱን ገልጿቸዋል ማለት ነው። አሃውዬ ብሎ ይጠራቸዋል ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ከእናቱ ከድንግል ማርያም ወንድሞቹ ከሆኑት ከደቀ መዛሙርቱ ከኢየሱስ ክርስቶስ ማለት ነው። አንዳንድ ሰው ወንድሜ ብሎ ይጠራል ማለት ነው። አንዳንድ ሰው ወንድሜ፣ እህቴ ከመቀራረብ የተነሳ ወንድሜና እህቴ የሚል አጠራር በኑራችን ውስጥ አለ ማለት ነው። ከወንድም የሚባለው በስጋ ብቻ የተወለደ ከአንድ አባት ከአንድ እናት የተወለደ ብቻ አይደለም ወንድም ተብሎ የሚጠራ ማለት ነው። ታዲያ በጣም የሚቀርብህ በጣም የምትቀርባችሁ ከሆነች እህቴ ብላችሁ ትጠራላችሁ። ወይ ደግሞ የምትቀርበን ከሆነ እህታችን፣ የሚቀርበን ከሆነ ወንድማችን፣ የሚቀርቡን ከሆኑ ወንድሞቻችን ናችሁ ብለን እንጠራቸዋለን ማለት ነው እንደ መጽሐፍ ቅዱስ አጠራር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቅፍርናሆም ወረደ ይላል። ከማጋ ከእናቱ ከድንግል ማርያም ከወንድሞቹ እና ከደቀ መዛሙርት ጋር በዚያ ጥቂት ቀን ኖሩ ይላል። ከዛ በኋላ ወደ ኢየሩሳሌም እንደወጣ ይነግረናል ማለት ነው። ወደ ኢየሩሳሌም እንደወጣ የአይሁድ የፋሲካ በዓል ቀርቦ ነበረና ወደ ኢየሩሳሌም ወጣ ይለናል። ማን ነው ይህን ቃል የተናገረው? ወልደ ዘብዴዎስ ቅዱስ ዮሐንስ ፍቁረ እግዚእ ተአውግሎስ አቡ ቀለምሲስ ተብሎ የሚጠራ ቅዱስ ዮሐንስ ነው። ወደ ኢየሩሳሌም ወጣ ብሎ የሚነግረን፣ ወደ ኢየሩሳሌም መጣ ብሎ ይነግረናል ማለት ነው። በኢየሩሳሌም ሆኖ ይህ ቅዱስ ወንጌል ከጌታችን ከመድኃኒታችን ኢየሱስ ክርስቶስ የሰማውን የጻፈው በኢየሩሳሌም ሆኖ የጻፈው ቅዱስ ዮሐንስ ወደ ኢየሩሳሌም መጣ ብሎ ይገልጽላል። ለምንድን ነው ኢየሱስ ክርስቶስ ወደ ኢየሩሳሌም የሄደው ካልን በኢየሩሳሌም የማይደረገውን እግዚአብሔር የማይወደውን ስፍራ ነበረ። የእግዚአብሔር የማይከብርበትን ስራ የሚሰሩ ሰዎች ነበሩ።
እግዚአብሔር የሚገለገልበትን ስፍራ ወደ ንግድ የለወጡ፣ ወደ ጥቅማቸው የቀየሩ፣ ወደ ዓለማዊ አስተሳሰብ የቀየሩ፣ ወደ ግል ፈቃዳቸውና የስጋዊ ፈቃዳቸው የቀየሩት ስፍራ ስለነበረ ያ ስፍራ ለማጽዳት ያ ስፍራ ካሉበትን እንዲገስጻቸው እንዲያስተምራቸውና ስፍራው ቅዱስ ስፍራ እንደሆነ እግዚአብሔር የሚመሰገንበት እንጂ የንግድ ስፍራ፣ የሌላ ስፍራ፣ የኃጢአት ስፍራ እንዳልሆነ ሊያስተምራቸው ሊገስጻቸው ስርዓት ሊያስይዝ ወደ ኢየሩሳሌም መጣ ብሎ ይነግረናል ማለት ነው። በኢየሩሳሌም ውስጥ የአይሁድ እምነት ነበረ። አይሁዳውያን ደግሞ የሚያመልኩበት ወይም ደግሞ የሚሰባሰቡበት ስፍራ ምን ተብሎ ይጠራል? ስፍራ ምን ተብሎ ይጠራል ማለት ነው? ምኩራብ ይባላል። ቅዱስ ያሬድ ምን ብሎ ይገልጻል መሰላችሁ? ቅዱስ ያሬድ ምኩራበ ቦአ ኢየሱስ ምኩራበ አይሁድ፣ ኢየሱስ ወደ የአይሁድ ምኩራብ ገባ ብሎ ይነግረናል ማለት ነው። ምኩራብ ማለት መሰብሰቢያ፣ ምኩራብ ማለት መጸለያ፣ ምኩራብ ማለት አዳራሽ፣ ምኩራብ ማለት መስዋዕተ ኦሪት የሚያቀርቡበት አይሁዳውያን፣ ምኩራብ ማለት አይሁዳውያን የሚሰባሰቡበት ስፍራ ወይም ደግሞ አዳራሽ ምኩራብ ተብሎ ይጠራል ማለት ነው። ልክ በሐዲስ ኪዳን የኛ መሰብሰቢያችን የምንጸልይበት፣ አምልኮት የምንፈጽምበት፣ እግዚአብሔር የምናመልክበት፣ እግዚአብሔር የምናመሰግንበት፣ ንስሐ የምንገባበት ቅድስት ቤተ ክርስቲያን ብለን እንደምንጠራው የአይሁድም ምኩራብ ተብሎ ይጠራል ማለት ነው። በዛ በምኩራብ ግን እግዚአብሔር እየተመሰገነበት አልነበረም። ንስሐ ያ ምኩራብ ግን እግዚአብሔር እንዲያመሰግኑበት፣ ንስሐ እንዲገቡበት፣ የእግዚአብሔር ስም እንዲጠሩበት፣ ሰዎች እንዲያስታርቁበት፣ በረከት እንዲቀበሉበት እንጂ ፈቃደ ስጋቸው እንዲፈጽሙበት እግዚአብሔር አልፈቀደም ነበረ። ስለዚህ እነሱ ግን ወደ ግል ፈቃዳቸው ቀይረው ይልቁንስ ያ ቤተ መቅደስ እግዚአብሔር የሚመሰገንበት፣ እግዚአብሔር የሚመለክበት፣ በአንድነት ሆነው እግዚአብሔር ማምለክ ሲገባቸው ያ ቅዱስ ልዩ የሆነ ስፍራ ወደ ንግድ ወይም ደግሞ ወደ ገበያ ቀይረውት ነበረ ማለት ነው። እግዚአብሔር አምላካችን ከእንደዚህ አይነት ስራ ከእንደዚህ አይነት ክፉ አስተሳሰብ ይሰውረን። አዎ በአሁን ዘመንም እኮ ቤተ ክርስቲያን ቅድስት ቤተ ክርስቲያናችን ለሹመት የሚሯሯጡ ብዙዎች አሉ። በአሁን ዘመን እኮ ቤተ ክርስቲያናችን ወደ ጎን ትተው እኮ በተለያየ ነገር ለግል ፈቃዳቸው ወይ ደግሞ ለገንዘብ መሰብሰቢያ የሚያደርጓት በስሟ የሚነግዱ ብዙዎች አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ግን ጅራፍን አበጅቶ ከቤተ መቅደስ እንዳስወጣቸው አሁንም ቤተ መቅደሱን ራሱ ያጸዳል እግዚአብሔር። ለምን መሰላችሁ? በድፍረት የሚደፋፈሩ እነ አፍኒንና ፊንሐስ አይተናል። እግዚአብሔር አፍኒንና ፊንሐስ ሲቀጣ፣ ኤሊም ሲቀጣ፣ ሌሎችም ሲቀጣ፣ ቤተ መቅደሱ ሲያጸዳ አይተናል። በኃጢአት የሚመላለሱ ኃጢአትን የሚያዘወትሩ እግዚአብሔር እናገለግላለን እያሉ በኃጢአት የሚመላለሱ ሲቀሰፉ እንጂ ሲባረኩ አላየንም፣ ሲረገሙ እንጂ ሲመረቁ አላየንም። ስለዚህ አሁንም ከዚህ ወጣ ብለን እግዚአብሔር የምናመሰግንበት ቅዱስ ስፍራ ወይም ደግሞ ቤተ መቅደስ ቤተ መቅደስ ማለት እግዚአብሔር አሁን በተለይ በአሁን ባለንበት ሰዓታት የሚቆሙበት ማህሌት የሚቆምበት ቅዳሴ የሚቀደስበት ቅዱስ ቃሉ ቅዱስ ወንጌል የሚሰበክበት የሚዘመርበት የተጣሉ የሚታረቁበት የምናስታርቅበት እንጂ በእውነት በንግድ መልክ ገንዘብ ሀብት ንብረት የምናሰባስብበት ቤተ መቅደስ አይደለም። ይህን ያላወቃችሁ ሰዎች ያልተረዳችሁ ሰዎች በእውነት አይሁድ ምን እንደገጠማቸው የእግዚአብሔር ቤተ መቅደስ የንግድ ስፍራ እንዳደረጉት በሬዎችን ይዘው ወደ ቤተ መቅደስ እንደገቡ፣ በጎችን ይዘው ወደ ቤተ መቅደስ እንደገቡ፣ የርግብ ሻያጮችንም በቤተ መቅደስ እንደተገኙ፣ ሌሎች ገንዘብ የሚለውጡም በቤተ መቅደስ እንደተገኙ፣ እግዚአብሔር ግን በዛ ስፍራ ተገኝቶ እግዚአብሔር ወልድ ኢየሱስ ክርስቶስ በዛ ስፍራ ተገኝቶ የገመድን ጅራፍ አበጀ ነው የሚለው። የገመድን ጅራፍ አበጀ ነው የሚለው። ስለዚህ በዛ የገቡ በሬዎችን በጎችን እየገረፈ ከቤተ መቅደስ አወጣቸው፣ አባረራቸው ይለናል ማለት ነው። እንስሳዎቹ ሁሉ አባረራቸው ከቤተ መቅደስ።
ገበታቸዎቻቸውንም ሁሉ ገለበጠ፣ ገንዘባቸውን ሁሉ አፈሰሰ፣ ከቤተ መቅደስ አስወገደው ማለት ነው። አያችሁት? በቤተ መቅደስ ሆኖ መነገድ፣ በቤተ መቅደስ ሆኖ ገንዘብ ማጠራቀም፣ በቤተ መቅደስ ሆኖ ለዓለማዊ ነገር ማዋል ገንዘቡም አይባረክም፣ አስተሳሰቡም ትክክል አይደለም። ቤተ መቅደስ ማለት ቅዱስ እግዚአብሔር የሚመሰገንበት እኛም ከኃጢአታችን ከበደላችን የምንነጻበት የምንቀደስበት ከእግዚአብሔር የምንገናኝበት በረከት የምንቀበልበት ነው እንጂ ምድራዊ ሐሳብ የምናራምድበት ምድራዊ ገንዘብ ብር የምናሰባሰብበት የምናጠራቅምበት ምድራዊ ዓላማ የምናራምድበት የገበያ አይደለም ማለት ነው። አይሁዳውያን ግን ያ ቤተ መቅደስ ያ ምኩራብ ወደ ገበያነት ቀይረውት ነበረ። ይልቅ ወደ ገበያ ቀይረውት ነበረ። በሬዎችም ይሸጡበታል፣ በሬዎችም ይገዙበታል። ገዥና ሽያጭ የሚገናኙበት ስፍራ ሆነ ነበረ። ገዥና ሽያጭ ማለት ነው። ንስሐ ለመስጠት ንስሐ ለመቀበል ይቅርታ ለመጠየቅ ወደ እግዚአብሔር ለመቅረብ እግዚአብሔር ለማመስገን አይደለም ግንኙነታቸው የነበረ። ሽያጭና ገዢ የሚገናኙበት በሬዎቹ የሚገኙበት ስፍራ፣ በጎች የሚገኙበት ስፍራ ነበረ ማለት ነው። እንስሳዎቹ ጭራሽ በቤተ መቅደስ አከማችተው ነበረ ማለት ነው። ስለዚህ ምንድን ነው ይህን ትርጓሚ ምን ማለት ነው? ከብቶችን በቤተ መቅደስ ማስገባታቸው ምን ለማለት ነው? እግዚአብሔር ማመስገን ሳይሆን እንስሳዊ ጠባይ፣ እንስሳዊ ባህሪ ነበራቸው። ከአስተሳሰባቸው ከእንስሳ አስተሳሰባቸው ከበሬዎች የማይሻል ነበረ። አስተሳሰባቸው ከበጎች የማይሻል ነበረ። በጎች ልክ ዝም ብለው በኃጢአት ተነድተው ይሄዱ ነበረ። በኃጢአት ተነድተው ለጽድቅ ሳይሆን ለክፋት ተነድተው ይሄዱ ነበረ ማለት ነው። ሰው ለመበደል፣ ሰው ለማሸማጠጥ፣ ሰው ለመስደብ በክፋት ነበረ ተሰማርተው የሚሄዱት። ስለዚህ አይሁዳውያን በቤተ መቅደስ በዛ ምኩራብ አንደኛ በሬዎች፣ ሁለተኛ በጎች፣ ሶስተኛ ርግብ እየሸጡ ገንዘብ ደግሞ እየተለዋወጡ ወይም ደግሞ የገንዘብ ምንዛሬ እንደሚባለው ብላክ ማርኬት እንደሚባለው አሁን ህገወጥ ቤተ መቅደሱ ህገወጥ ስራ የሚሰራበት ዓላማቸውም ህገወጥ የሆነ ስራ ይሰሩበት ነበር ማለት ነው። እግዚአብሔር ግን አሳዝኖታል። እግዚአብሔር ሁል ጊዜ ለምን መሰላችሁ? እግዚአብሔር የፈጠረን ለምስጋና ለአንደበት ነው፣ እንድናመሰግንበት ነው። እግዚአብሔር ወልድ ኢየሱስ ክርስቶስ ግን ወደ ቤተ መቅደሱ ሂዶ ምን አለ? በሬዎችን በጅራፍ አወጣ፣ በጎችን ገርፎ በሬዎችንና በጎችን ገርፎ አወጣቸው። የገንዘብ ለዋጮችንም ከዛ አስወጣ። ያጠራቆሙትን ገንዘብ ደግሞ ገበታቾቻቸውን ሁሉ ደግሞ ገለበጠ፣ ገንዘቡም አፈሰሰ ይላል። አፈሰሰ። ይህን የአመፃ ገንዘብ የኃጢአት ገንዘብ ነው፣ ለእናንተ አይሆንም። እግዚአብሔር የማይከብርበት ሀብት እግዚአብሔር አይስጠን። እግዚአብሔር የማይከብርበት ሀብት ከሆነ፣ እግዚአብሔር የማይከብርበት ሹመት ከሆነ፣ እግዚአብሔር የማይከብርበት ዝና ከሆነ፣ እግዚአብሔር የማይከብርበት ውበት ከሆነ፣ እግዚአብሔር የማይከብርበት አለባበስ፣ እግዚአብሔር የማይከብርበት አኗኗር እግዚአብሔር አትስጠኝ ብለን መለመን ያስፈልጋል። ማንኛው ነገር እግዚአብሔር የሚከብርበት መሆን አለበት። እግዚአብሔር የማይከብርበት እኛ ልንከብርበት በፍጹም አንችልም። እኛ ይልቁንስ የምንጓረድበት ማዋረዲያችን ነው ማለት ነው። እግዚአብሔር የማይከበርበት ስራ የሚሰራ ሰው ከሆነ እሱም አይከብርበትም፣ እግዚአብሔርም አልከበረበትም። እግዚአብሔር ያልከበረበት እሱ ሊከብርበት አይችልም። ስለዚህ ሁል ጊዜ ማሰብ ያለብን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ለምን ወጣ? አንድ ምኩራብ ማለት መጸለያ ወይ ደግሞ ያ አዳራሽ እግዚአብሔር የሚመሰገንበት ስለሆነ የእንስሳዎቹ የሚገቡበት አይደለም። ልዑለ ባህሪ ንጹሐ ባህሪ እግዚአብሔር አምላካችን የሚመሰገንበት ቅዱስ ስፍራ ስለሆነ ያ በዛ ቅዱስ ስፍራ ደግሞ ቅዱስ የሆነ ምስጋና የሚቀርብበት ለቅዱስ እግዚአብሔር የሚቀርብ ምስጋና መስዋዕት ነው በዛ ቅዱስ ስፍራ ማለት። ስለዚህ ኢየሱስ ክርስቶስ በጅራፍ አስወጣቸው ማለት ነው። አሁንም እኮ ብዙዎች አሉ። አሁንም ቤተ መቅደስ ቤተ ክርስቲያን በተለይ በአሁን ዘመን ቢገርማችን ነገር በአሁን ዘመን በተለይ በሀገራችን ማለት ነው ንግድ እየተስፋፋ በቤተ ክርስቲያን በእምነታችን ነጋዴዎች የበዙበት፣ አጭበርባሪዎች የበዙበት፣ በማጭበርበር በንግድ እንደምንም ብሎ ሙስና የተስፋፋበት፣ ገንዘብ እንደምንም ብሎ አጭበርብሮ መኪና ለመግዛት
ቤት ለመግዛት መሬት ለመግዛት የሚሯሯጥበት ነው እንጂ እግዚአብሔር አሳዝናለሁ እኔ ያለሁበት ቅዱስ ስፍራ ነውና የኔ ዓላማ የኔ ተልእኮ ምንድን ነው? እንዴት ምእመናን ላገልግል አይደለም ያለው አሁን በብዛት እየታየ ያለ ማለት ነው። ብዙዎች በእውነት በቅንነት በታማኝነት እንደሚያገለግሉ ክህነታቸው አክብረው ንጽህናቸውን ጠብቀው እንደሚያገለግሉ በዛ ልክ ደግሞ ለገንዘብ ብሎ የሚኖሩ ገንዘቧን የሚዘርፉ እስካለች ድረስ ገንዘቧን የሚመጡ በሙስና የሚተዳደሩ ብዙዎች አሉ ማለት ነው። ንግዶች በእውነት አሁንስ አካሄዱ ቀይሮ ነው እንጂ አሁንስ በእኛ ዘመን በቤተ መቅደስ በቤተ ክርስቲያን ነጋዴዎች አሁንስ የሉምን? ነጋዴዎች የሉም? አሉ። አሁንም ነጋዴዎች አሉ። አሁንም በቤተ ክርስቲያን አካባቢ ንግድ አለ። ለምን ካላችሁኝ አሁን የንግዱ ዘርፍ ቀይሮ ነው የመጣ በአሁን ዘመን ማለት ነው። አንዳንዶቹ ምን ይላሉ መሰላችሁ? አንዳንዶቹ ገቢ ማግኘት የምንችለው የተኛው ታወት ስናስገባ ነው። የተኛው ታወት ደባል ብናስገባ ነው ብዙ ሰው ሊመጣ የሚችለው ገንዘብ ልናገኝ የምንችለው ገቢያችን ሊጨምር የሚችለው የተኛው ታወት ብናስገባ ነው የሚሻለው ብለው የሚጠይቁ እኮ አሉ። በጣም አሳፋሪና የሚያሳፍር እምነታችንን በእውነት ዝቅ ሊያደርግ የሚችል ማለት ነው። ይህን ንግድ ይባላል። ለገንዘብ ትኩረት እምነት ገንዘብ ትኩረት ቤተክርስቲያን የሚሰራ ከሆነ ይህን ንግድ ይባላል። ስም ቀይሮ መጣ እንጂ ልክ የአይሁዳውያን አስተሳሰብ ልክ የአይሁዳውያን ፍላጎት አሁንም አለ በዘመናችን ማለት ነው። ስለዚህ በአሁን ዘመን በእኛ ዘመን ምንድን ነው የተኛው ታወት ብናስገባ ብዙ ሰው ሊመጣ ይችላል፣ ገቢ ሊያስገኝ የሚችለው የተኛው ታወት ደባል ብናስገባ ተብሎ አንድ ንግዱ በሶስት ነገር ነው የመጣ አሁን ማለት ነው። አንደኛ ታወት በመጨመር ንግድ ግለሰቦች የሚጣጣፉበት ይታያል ማለት ነው። ታቦታትን በመጨመር ይህን በዓላትን ደርድረህ ታቦታት በማብዛት በዚህ ቀን ታቦት እናወጣለን፣ በዚህ ቀን ታቦት እናወጣለን፣ ከዛ ገቢያችን ይጨምራል የሚል አስተሳሰብ ይህን ክርስቲያናዊ አስተሳሰብ ነው ማለት ነው። አንደኛ ይህን ነው። ሁለተኛ በሱቁና በተለያየ ምክንያት ሱቁ ይህን ብንሰራ በእንደዚህ አይነት በልማት ምክንያት ይመጣና ልማት ምክንያት በቤተ ክርስቲያን ያለውን ነገር ከአገልግሎት ወጣ አድርገ ምን ያክል ገንዘብ እናገኛለን የሚለውን በልማት ምክንያት ግን ውስጡ በንግድ የተጧጧፈ ውስጡ የነጋዴ አስተሳሰብ መንፈሳዊ አስተሳሰብ ሳይሆን የነጋዴ አስተሳሰብ ያለው ውስጡ ዓላማውም የንግድ ዋናው መስመሩ ሁለተኛ ማለት ነው። ሶስተኛ አሁን እንደ ንግድ እየተቆጠረ ያለ ሶስተኛ ማለት ነው። ሶስተኛ የሆነ ቦታ ጸበል ፈለቀ፣ የሆነ ቦታ ጸበል አምጥተ ይሄን ጸበል የሆነ ህዝብ አሰልፈ እንደዚህ ከሆነ ይህን ብቻ ነው ጸበል የሚያድነው ሌላ ቦታ አትሂዱ የሚል አስተሳሰብ በጸበል የሚነግዱ ብዙዎች አሉ ማለት። በጸበል የሚነግዱ ለሺህ ዘመናት እኮ ቤተክርስቲያናችን በእንደዚህ አይነት ብዙ እግዚአብሔርን እያገለገለች አባቶቻችን በእውነት በንጽህና በቅድስና መጥተዋል። አሁን ግን ከአባቶቻችን አካሄድ ለየት ባለመልክ ምንድን ነው አብዛኛው አሁን ሙስና የተስፋፋበት ነው። ሙስና በጣም በእኛ ዘመን ሙስና ተስፋፍተዋል። አንድ የንግድ መስመር ነው። ይህን ሁለተኛ የጸበል ነጋዴ በጣም በዝተዋል አሁን ሁለተኛ። ሶስተኛ በቤተ ክርስቲያን አካባቢ እንደ ሱቅ የመሳሰሉ የተለያዩ ነገር እንደ ትምህርት ቤት የመሳሰሉ በሚል ስያሜ በዚህ ደግሞ በጣም ነጋዴዎች የሚያጣጥፉበት ይታያል በቤተ ክርስቲያን ማለት ነው። ሶስተኛ ደግሞ የተኛው ታወት ብናስገባ ብዙ ህዝብ ሊመጣ ይችላል። የተኛው ታወት ብናወጣ ብዙ ህዝብ ተቀባይነት አግኝተው ብዙ ገቢ ልናገኝ እንችላለን። ምንድነው ሙዳይ ምጽዋት ተኮር ማለት ነው። ሙዳይ ምጽዋት ተኮር አስተሳሰብ ደግሞ ምእመናን ይድናሉ ብቻ አይደለም። ምእመናን ሊድኑ የሚችሉ በትምህርት በንስሐ ስርዓተ ቤተ ክርስቲያን በማስተማር አምስቱ አዕማደ ምስጢር በማስተማር እግዚአብሔር እንዲያውቁ ማድረግ የተቸገሩትን በመጠየቅ በማጽናናት ነው በእንደዚህ አይነት። ስለዚህ ብዙዎች አሁን በቤተ ክርስቲያን ስም የሚነግዱ ብዙዎች በአሁን ዘመንም ብዙዎች አሉ ማለት ነው። ስለዚህ አይሁድ እነሱ በአካል ነው አይሁድ የሌሉ ነው እንጂ የአይሁድ አስተሳሰብ አሁንም አለ ማለት ነው። የአይሁድ የንግድ አስተሳሰብ
ቤተ መቅደስ የጥቅመኞች የሚሰባሰቡበት አንድ ማለት ነው። በቤተ መቅደስ መነገድ፣ በቤተ መቅደስ መነገድ፣ ቤተ መቅደስ የጸሎት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአይሁድ ያላቸው ግን ምንድን ነው? የአባቴን ቤት የንግድ አታድርጉት። የምን አታድርጉት? የአባቴን ቤት የንግድ ቤት አታድርጉት። አዎ እግዚአብሔር ይቆጣል። እግዚአብሔር ይቆጣል። ታቦት ስናስገባም ለገቢ ብለን የምናስገባ ከሆነ እግዚአብሔር ይቆጣል። የሆነ በቤተ ክርስቲያን ዙሪያ ሱቅና ትምህርት ቤት ምናምን የምንሰራ ከሆነም ለገንዘብ ተኮር የምንሰራ ከሆነም በቅዱስ ስፍራ እየተሰራ በቅዱስ ስፍራ ዙሪያ እየተሰራ ስለሆነ ለእግዚአብሔር ይቆጣል ማለት ነው። ሶስተኛ ለገንዘብ ተኮር ጸበል አለ፣ ጸበል ፈለቀ ምንል ከሆነም እግዚአብሔር ይቆጣል። እግዚአብሔር ይቆጣል። ስለዚህ በእንደዚህ አይነት ብዙዎች የስማቸው ወይም ደግሞ መልካቸው ቀይረው ስለመጡ ነው እንጂ አሁን ብዙ የንግድ አንደኛ ሙስና ስር የሰደደበት በሀገራችን ሙስና በተለይ በቤተ ክርስቲያን በቤተ መቅደሱ ሙስና ስር የሰደደበት የቤተ ክርስቲያን አገልጋዮች ሙስና የሚያቀብሉበት ሙስና የሚያቀብል ካህን የሚቀበል ካህን ከሆነ በቃ አበቃለት ማለት አበቃለት። ይህን ገበያ ውስጥ ገብተዋል ማለት ነው። ንግድ ዓለም ገብተዋል ማለት ነው። ከእግዚአብሔር አገልግሎቱ ከእግዚአብሔር አይገናኝም ማለት ነው። ይህን የውሸት ዓለም እየኖረ ነው ማለት ነው። ስለዚህ አይደለም ምእመናን ወደ እግዚአብሔር ቤት እንዲገቡ ሊያደርግ አይደለም ያልተስተካከለ መንገድ አስተካክሎ ምእመናን ሊመራ ይቅርና ለራሱም ያልተመራ በንጽህና በቅድስና ከሌለ ሌሎች በንጽህናና በቅድስና ሊመራ ወይም ደግሞ ወደ እግዚአብሔር ሊያገናኝ በፍጹም አይችል ማለት። ስለዚህ ትልቁ አሁን የገበያ ማዕከል ሆነ ያለ በአሁን ዘመን አይሁድ ታሪክ ብቻ እያነበብን መሄድ የለብንም። እኛስ የሚለውን ነገር ማየት አለብን። እኛ ይህንበት ያለንስ በእውነት እግዚአብሔር ጅራፍ የሚያስመጣ አይደለም? እግዚአብሔር የሚያስቆጣ አይደለም? እግዚአብሔርስ በእኛ ላይ አይፈርድም ወይ ብለን በደንብ ማየት ማሰብ መረዳት ያስፈልጋል ማለት ነው። እግዚአብሔር አምላካችን በቤተ መቅደስ የምስጋና ቤተ መቅደስ የመዝሙር ቤተ መቅደስ የሰዓታቱ ቤተ መቅደስ የማህሌቱ ቤተ መቅደስ የምስጋና ቤተ መቅደስ የመስዋዕት ቤተ መቅደስ የይቅርታ ቤተ መቅደስ የንስሐ ቤተ መቅደስ የአንድነት መገለጫችን አምልኮት እግዚአብሔር የምንፈጽምበት እንጂ በቤተ መቅደስ ዙሪያ ወይም ደግሞ የሰው ልጅ መጀመሪያ ራሱም ቤተ መቅደስ የእግዚአብሔር ቤተ መቅደስ ተብሏል። አንድ ሰው የራሱ የእግዚአብሔር ቤተ መቅደስ ከሆነ ሙስና ሊደግፍ የሙስና ገንዘብ ሊያቀብል አይችልም ማለት ነው። አንደኛ። ሁለተኛ ታቦት እንደ ንግድ አይጠቀምበትም። ሶስተኛ ጸበል እንደ ንግድ አይጠቀምበትም። አራተኛ በቤተ ክርስቲያን አካባቢ ያሉ የልማት ወይ ትምህርት ቤት ምክንያት እየተባለ ገንዘብ ጥቂት ሰዎች ገንዘብ የሚያሰባስቡበት ሁኔታ በእንደዚህ አይነት አይሄድም ማለት ነው። አይሄድም። አምስተኛ ትልቁ ስህተት እየሄደ ያለ አሁን በተለይ በቤተ ክርስቲያናችን ማለት ነው ባዛር በቤተ ክርስቲያን ስም ባዛር ማዘጋጀት ገንዘብ የሚሰባሰብበት መጠጡም ምግቡም ተዘጋጅቶ እንዲያም በእውነት አለናውያን የማያደርጉትን ባዛር ማዘጋጀት ንግድ ነው። ይሄን በቃ ንግድ ነው። አይሁድ ከዚህ በላይ ያላደረጉም። አንድ ሰው ቤተ ክርስቲያን ባዛር መጠጥና ስጋ ምግብ ይዛ ከቀረበች አይሁዳውያን እንኮ በሬና በግ ይዘው ነው በቤተ መቅደሱ የተገኙት ማለት ነው። ስለዚህ ቤተ ክርስቲያን ባዛር ካዘጋጀች ስለዚህ የአይሁድ ቤተ መቅደሱ ገበያ ማድረጋቸው ስህተት ነው ልንለው አንችልም ማለት ነው። ስህተት ነው፣ የአይሁድ ስህተት ነው እየተባለ ኢየሱስ ክርስቶስ በጅራፍ ያባረረበትን ቤተ ጸሎት ትሰሜ ቤተ ጸሎት ቤቴ የጸሎት ቤት ናት እንጂ ቤቴ የጸሎት ቤት ናት፣ እናንተ ግን የሌባ የወንበዴ ዋሻ አደረጋችኋት እንደተባለ አሁን ቤተ ክርስቲያን አሁን ቤተ መቅደስ ሌቦች የሚመሽጉባት፣ ምሰኞች የሚመሽጉባት፣ ጸበል ወደ ንግድ የሚቀይሩ የሚመሽጉባት፣ በቤተ ክርስቲያን አካባቢ ባዛር የሚያዘጋጁ የሚመሽጉባት፣ ታቦት የተኛው ታቦት ብናስገባ ገንዘብ እናገኛለን እያሉ ታቦት ልክ እንደ ችርቻሮ የሚጠቀሙ የሚነግዱባት መሆን የለበትም። በደንብ ማወቅና መረዳት ያለብን ሁል ጊዜ ማለት ነው። ማወቅና መረዳት ያለብን። ስለዚህ
ምኩራብ የምንማረው ምንድን ነው? በቤተ መቅደስ ዙሪያ ማንም ይሆን ማንም ንግድ እንደማይፈቀድ ነው እየነገረን ያለ። ንግድ እንደማይፈቀድ አንተ ለምን በሬዎቻችንም አውጥተህ የነገድነው ያተረፍነው ገንዘብም ገልብጠህ አፍስሰህ በበሬዎቻችንም አውጥተህ ገርፈህ አውጥተህ ከቤተ መቅደስ በጎቻችንን ገርፈህ አውጥተህ የለወጥነው የሸጥነው ገንዘብም ገልብጠህ አፍስሰህ ምን ምልክት ነው አንተ እኔ የእግዚአብሔር ልጅ ነኝ ትላለህ? ምን ምልክት ታሳየናለህ? ብለው ጠይቀውታል። አይሁዳውያን ማለት ነው። ጠይቀውታል። አይሁድ ማለት ነው። ጠይቀውታል። 46 ዓመት የፈጀ ቤተ መቅደስ፣ ያ ቤተ መቅደስ 46 ዓመት የፈጀ በጣም ትልቅ ቤተ መቅደስ ሰሎሞን ከሰራው ቤተ መቅደስ ቀጥሎ 46 ዓመት የፈጀ ቤተ መቅደስ ነበረ። ያ ምኩራብ ተብሎ የተጠራ ያ ወደ ገበያ የቀየሩት ቤተ መቅደስ፣ ወደ ገበያ የቀየሩት ስም ብቻ አይደለም። 46 ዓመት የፈጀ ቤተ መቅደስ። ቤተ መቅደስ የእግዚአብሔር ልጆች ካላከበር ነው ቤተ መቅደስ ካላከበር ነው መሰራቱ ብቻ አይደለም። በአሁን ዘመን ብዙ ካቴድራል፣ ብዙ ትምህርት ቤት አለው። ብዙ ይህን የመሰለ ካቴድራል የሚባሉ ብዙዎች የካቴድራል እጥረት የለባትም ሀገራችን። ግን ስርዓት መጓደሎች ግን ብዙ ይታያሉ ማለት ነው። ሰው እያንዳንዱ ነገር ወደ ገንዘብ ወደ ነጋዴነት አስተሳሰብ ገንዘብ ያልጠለፈው ዘረኝነት ያልጠለፈው አካባቢያዊነት አስተሳሰብ ያልጠለፈው የለም ብዙ። ይህን ደግሞ ከእግዚአብሔር ያጣላል እንጂ ከእግዚአብሔር የሚያስታርቅ አይደለም። በቤተ መቅደሱ እንድንኖር የሚፈቅድልን አስተሳሰብ አይደለም። ከዚህ ወጣ ማለት ያስፈልገናል። ካህን፣ ማንኛው ካህን፣ ሊቀ ጳጳስ፣ ቆሞስ፣ መነኩሴ፣ ካህን፣ ዲያቆን፣ መምህራን በቤተ መቅደስ ሲያገለግሉ፣ በቤተ ክርስቲያን ሲያገለግሉ ከንግዳዊ አስተሳሰብ፣ ከገንዘባዊ አስተሳሰብ፣ ከምድራዊ አስተሳሰብ፣ ከራስ ወዳድነት አስተሳሰብ ወጣ ካልተባለ ወይም ደግሞ ካልወጣን በእንደዚህ አይነት አስተሳሰብ ከቀጠል አይሁድ ላይ በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ጀምሮ ያለውን ብናነበው ለእኛ ታሪክ ብቻ ነው የሚሆነው ማለት ነው። ከአይሁዳውያን በላይ በአሁን ሰዓት እየተሰራ ያለ ይበዛል። ከአይሁዳውያን በላይ በአሁን ሰዓት የሚሰራ ይበልጣል። ሙስና ከዛ በላይ ነው። ሙስና ከዛ በላይ ነው። ባዛር ማዘጋጀት በቤተ ክርስቲያን ዙሪያ ለቤተ ክርስቲያን ያልነበረ በመጽሐፍ ያልነበረ ቤተ ክርስቲያን መደፋፈር፣ ብዙ ስርዓቶች ምን ችግር አለው? ምን ችግር አለው? በአሁን ዘመን ቤተ ክርስቲያን ብዙ እየጎዳት ያለ ምንድን ነው? ብዙ ሊቃውንት ብንናገር ማን ይሰማናል የሚላሉ። ብዙ ብንናገር ማን ይሰማናል? ዋና ቦታ ላይ ያሉ አንዳንዶቹ ደግሞ መልካም የሚናገሩ አሉ፣ የሚሰማቸው የለም። ሌሎች ደግሞ አንዳንዶቹ ደግሞ ምን ችግር አለው? እንደዚህ ቢሆን ምን ችግር አለው? ምን ችግር አለው እየተባለ ሁሉ ገንዘብ ተኮር፣ ብር ተኮር፣ መኪና ተኮር፣ ጥቅም ተኮር፣ ቤት ተኮር፣ መሬት ተኮር ሆነና ቤተ መቅደሱ የንግድ ስፍራ እስከ ማድረግ ድረስ ይታያል ማለት ነው። ከዚህ ወጣ ማለት ያስፈልገናል። በጣም 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 መውጣት ያስፈልገናል። በአሁን ዘመን አይሁድ ያ ቤተ መቅደስ ያ ምኩራብ ወደ ንግድ ስፍራ ወደ ገበያ የለወጡት በአሁን ዘመን የበለጠ ይብስ እንደሆነ እንጂ ከዛ የማይተናነስ ነው ያለው። ግን ለምን መሰላችሁ? እግዚአብሔር አብዝቶ ዝም ስላለ እግዚአብሔር ይታገሳል እንጂ የእግዚአብሔር ብትር አይቀርም። እግዚአብሔር ይቀጣል። እግዚአብሔር ቤተ መቅደሱም ያጸዳል። ሁል ጊዜ ቤተ መቅደሱ ያጸዳል። ናፍኒንና ፊንሐስ በዛ ዘመን ልክ በአይሁዳውያን እንደተደፋፈሩት ቤተ መቅደስ ይደፋፈር ነበር። ወንዶቹ እግዚአብሔርን አታምልኩ ችግር የለም፣ ሴቶቻችሁ ካመለኩ ችግር የለውም እያሉ ሴቶቻቸውም ይልካሉ ወንዶቹ። እነሱ ደግሞ በቤተ መቅደስ በቅዱስ ስፍራ ኃጢአት ይፈጽሙ፣ ዝሙት ይፈጽሙባቸው ነበር እና አፍኒንና ፊንሐስ። እግዚአብሔር ግን አፍኒንና ፊንሐስ ቀጣቸው። የአፍኒንና ፊንሐስ ዕድሜ አጠረ። ቤተ መቅደስ ግን ቀጠለች፣ አሁንም አለች፣ ነገም ትኖራለች፣ ለዘላለም ትኖራለች። የእግዚአብሔር ልጆች ይህን በደንብ ማሰብ አለብን። ስለዚህ በእኛ ዘመን በአሁን ዘመን በጣም ከባድ ሆነ ያለው አንደኛ ገንዘባዊ አስተሳሰብ፣ ብር ተኮር አስተሳሰብ፣ ብሔር ተኮር አስተሳሰብ፣
ዘር ተኮር አስተሳሰብ በካህኑም በአገልጋዩም በተገልጋዩም ገባና በጣም ከባድ ሆኗል። ከአይሁዳውያን በላይ አይሁድ እኮ ምልክት ይሹ ነበረ። የግሪክ ሰዎች ጥበብን እንደሚሹ አይሁዳውያን ደግሞ ምልክት የሚሹ ናቸው። ሐዋርያው ቅዱስ ጳውሎስ ግን እኛ ግን የምንሰብከው የተሰቀለው ክርስቶስን ነው። እኛ የምንሰብከው የተሰቀለው ለእኛ ሲል የተሰቀለው ለእኛ ሲል መከራ የተቀበለው ኢየሱስ ክርስቶስ ነው የምንሰብከው አለማ ሐዋርያው ቅዱስ ጳውሎስ። የሐዋርያው ቅዱስ ጳውሎስ አስተምህሮ፣ የሐዋርያት አስተምህሮ፣ የነ ቅዱስ ጴጥሮስ አስተምህሮ፣ የ318 ሊቃውንት አስተምህሮ፣ የቅዱሳን አባቶቻችን አስተምህሮ፣ የሰማዕታት የፈሰሰውን ደም ለቤተ ክርስቲያን በቤተ ክርስቲያን መስክረው ደማቸው የፈሰሰውን አስተምህሮ፣ የቅዱሳን አባቶቻችን አስተምህሮ የት አለ? አሁን እኛ ወዴት እየሄድን ነው የሚለውን ነገር ሁላችን ቆም ብለን ማሰብና ማገናዘብ ያስፈልጋል። የእግዚአብሔር ልጆች ይህን ካስተዋል ከዘረኝነት አስተሳሰብ ከወጣን ከጥቅም ተኮር ከብር ተኮር ገንዘብ ተኮር አስተሳሰብ ከወጣን ከንግድ ተኮር አስተሳሰብ በቤተ መቅደስ አካባቢ በቤተ ክርስቲያን አካባቢ ሁለት ወዶ አይሆንም። አንድ ሰው ለሁለት ጌቶች መገዛት አይችልም ይላል። ለኃጢአትም ተገዢዎች ሁነን ለእግዚአብሔርም ተገዢዎች ሁነን በአንድ እጃችን ኃጢአት በአንድ እጃችን ደግሞ ጽድቅ ይዘን እንዴት ወደ እግዚአብሔር መቅረብ እንችላለን? ወደ እግዚአብሔር መቅረብ የሚቻለው እውነትና እውነት ስንይዝ ነው። በቤተ መቅደስ የሚያገለግልም በንጽህና ሲያገለግል በጥቅማ ጥቅም የማይደለል ወንድሙን በገንዘብ በብር የማይሸጥ ከወንድሙ ገንዘብ የማይቀበል መሆን አለበት። በነፃ የተቀበላችሁትን በነፃ ስጡ ነው የተባለው። ክርስቶስ በነፃ ነው ያስተማራቸው። ሐዋርያት ገንዘብ እየሰጡ ሙስና እየሰጡ ሐዋርያት አልተማሩም። ኢየሱስ ክርስቶስ ሙስና እየተቀበለ አይደለም ሐዋርያትን ያስተማረው። ሙስና እየተቀበለ አይደለም ወንጌል ያስተማረው። ሙስና እየተቀበለ አይደለም እምነታቸውን ያጸናላቸው። ሙስና እየተቀበለ አይደለም መንፈስ ቅዱስ ያወረደላቸው። ሙስና እየተቀበለ አይደለም የሾማቸው። ሙስና እየተቀበለ አይደለም የባረካቸው። ታዲያ በአሁን ዘመን ሙስና እየተቀበለ የሚሾም ሙስና እየተቀበለ ወደ አንድ ስፍራ የሚልክ ሙስና እየተቀበለ ቤተክርስቲያን እንድትገለገል የሚያደርግ ከሆነ ከአይሁዳውያን አስተሳሰብ በምን ይሻላል? ይብስ እንደሆነ እንጂ አይሻልም። ስለዚህ ከዚህ ወጣ ብለን ሁል ጊዜ በእውነት አንተ የምታደርገው በነፃ የተቀበላችሁትን በነፃ ስጡ ነው የሚለው። በነፃ የተቀበልነው ከእግዚአብሔር በነፃ የተቀበልነው ለወንድሞቻችን ለእህቶቻችን በነፃ መስጠት ያስፈልጋል። በነፃ ልናስተምር ይገባል ማለት ነው። ስለዚህ እግዚአብሔር አምላካችን ሁላችንም በመልካም ነገር እንድንጓዝ እግዚአብሔር ይርዳል። አንተ 46 ዓመት የፈጀ ቤተ መቅደስ የሰራ ነው እስቲ ምልክት ስጠን አሉት። ይህን ቤተ መቅደስ አፍርሱትና እኔ በሶስተኛ ቀን እሰራዋለሁ አላቸው። በሶስተኛ ቀን እሰራዋለሁ። ያ ቤተ መቅደስ እንዴት 46 ዓመት የፈጀ ቤተ መቅደስ ሰሎሞን ከሰራው ቤተ መቅደስ በኋላ የተሰራ 46 ዓመት የፈጀ ቤተ መቅደስ ስንት ጥበብ ስንት ጠበብት የተሰባሰቡበት ስንት ጉልበት የወጣበት ስንት ማቴሪያል የፈሰሰበት 46 ዓመት የፈጀ ቤተ መቅደስ እንዴት አንተ በሶስት ቀን አፍርሱትና በሶስተኛው ቀን እሰራዋለሁ በሶስት ቀን እሰራዋለሁ ትልናለህ ብሎ አጉረመረሙ። ይህን ማለት ምን ማለት ነው? እናንተ 46 ዓመት የተመላለሳችሁበት የክፋት ዘመን ልክ እንደ ቤተ መቅደስ ቆጥራችሁ በቤታችሁ ክፋትን አንጻችኋል። ክፋት በልባችሁ ተሰርተዋል። አፍርሱትና ንስሐ ግቡ። የአዲስ ኪዳን ህይወት እኔ እሰጣቸዋለሁ። አዲስ ህይወት በልባችሁ ይሰራል። አዲስ ቤተ መቅደስ ያ ቤተ መቅደሳችሁ በልባችሁ ውስጥ ያለ ቤተ መቅደስ ክፋት የተሞላ እምነት የሌለው ድፍረት የተሞላ ክፋት የተሞላ ቤተ መቅደስ ነው። ስለዚህ ንስሐ ግቡ ሲል ነው። ወይም ደግሞ 3 ቀን 3 ሌሊት በከርሰ መቃብር አድሬ እነሳለሁ ነው። ያ ስንት ዘመን የፈጀ ብዙዎችን በኃጢአት እና በክፋት እንዲመላለሱ ያደረገ ዘመን አጠፋዋለሁ ነው። ያ ሁሉ አጥፉትና ያ አዲስ ቤተ መቅደስ እኔ እሰራዋለሁ አላቸው። እናንተ የምትከተላችሁት በራሳችሁ የምትከተላችሁት አይሁዳውያን የሚከተሉት ምን ነበረ? አንድ ክፋት ነው፣ ተንኮል ነው፣ አለማመን ነው፣ ተጣራጣሪነት ነበረ።
ምልክት ፈላጊዎች ናቸው። ስለዚህ ይህን የነሱ የራሳቸው ፈቃድ ወይም ደግሞ የራሳቸው ፍላጎት ነው። የእናንተ የራሳቸው የግላችሁ ፍላጎት አስወግዱ፣ አፍርሱትና እኔ እያስተማራችሁ ያለው 3 ቀን 3 ሌሊት በከርሰ መቃብር አድሮ የሚነሳው አምላክ ነው እያስተማራችሁ ያለው። እኔ የማስተምራችሁ ግን 3 ቀን 3 ሌሊት በከርሰ መቃብር አድሬ የምነሳ አምላክ ነኝ ሲላቸው ነው። እኒህን 46 ዓመት የፈጀ የምትሉት ቤተ መቅደስ 46 የተመላለሳችሁበት ዘመን የኃጢአት የመከራ የስቃይ የመርገም ዘመን ነው እንጂ ምንም ጽድቅ የላችሁም። በውስጣችሁ ጽድቅ የለም፣ በውስጣችሁ በረከት የለም፣ በውስጣችሁ ሰላም የለም፣ በውስጣችሁ እግዚአብሔር የምታመሰግኑበት ልዩ ቅዱስ የሆነ ስፍራ የላችሁም። ስለዚህ ያ ክፋት የተከመረ ክፋት 46 ዓመት የፈጀ ክፋት አፍርሱት፣ አስወግዱትና እኔ ልስራው፣ ህይወታችሁ እኔ ልስራው ሲላቸው ነው። እግዚአብሔር አምላካችን የሁላችን ህይወት እግዚአብሔር ይስራው። እግዚአብሔር ያልሰራው ህይወት፣ እግዚአብሔር ያልባረከው ቤት፣ እግዚአብሔር ያልባረከው ትዳር፣ እግዚአብሔር ያልባረከው ክህነት፣ እግዚአብሔር ያልባረከው አገልግሎት፣ እግዚአብሔር ያልባረከው ጉዞ፣ እግዚአብሔር ያልባረከው ዘመን እንዴት ይባረካል? የለም። እግዚአብሔር ሲባርክ ነው ሁሉ ነገር የሚባረከው። የሚባርክ እግዚአብሔር ነው፣ የሚቀድስ እግዚአብሔር ነው። እግዚአብሔር ሲፈቅድ ነው ሁሉ ነገር ማድረግ የሚቻለው። ስለዚህ ወገኖቻችን እግዚአብሔር ማገልገል ቀላል ነገር አይደለም። ምእመናን በተሰጣችሁ መክሊት ስታገለግሉ፣ ዲያቆናት በተሰጣችሁ መክሊት ሲያገለግሉ፣ ቅዱስ ፓትርያርክ በተሰጣቸው መክሊት ቤተ ክርስቲያን ሲያገለግሉ፣ እኛን ሲባርኩ፣ ብፁዓን ሊቃነ ጳጳሳት በተሰጣቸው መክሊት ሲያገለግሉ፣ እኛን ሲባርኩ፣ ቆመሳት በተሰጣቸው መክሊት፣ መነኮሳት በተሰጣቸው መክሊት እግዚአብሔርን ሲያገለግሉ፣ ካህናት በተሰጣቸው መክሊት፣ መምህራን በተሰጣቸው መክሊት በነፃ እንደተቀበሉት በነፃ ሲያስተምሩ የሚያምረው እሱ ነው። እግዚአብሔርን በመፍራት በንጽህና በቅድስና መሆን እንዳለበት። ታዲያ እነዚህ ይህን ቤተ መቅደስ አፍርሱትና እኔ በ3ኛ ቀን እሰራዋለሁ ይህን ቤተ መቅደስ ሲላቸው ቅናት ያዛቸው። ቅናት በሁለት ነገር ይከፈላል። ልበ አምላክ ቅዱስ ዳዊት በመዝሙር 68 ቁጥር 9 ላይ እንደተናገረው እስመ ቅንዓተ ቤትከ በልዐኒ፣ የቤትህ ቅናት በላኝ እንዳሉ። ቅናት በሁለት ነገር ይከፈላል። መንፈሳዊ ቅናትና ስጋዊ ቅናት ይባላል። መንፈሳዊ ቅናት የእግዚአብሔር ልጆች በጎ ነገር የምታስቡ ቤተክርስቲያናችሁ መልካም ነገር እንድትሆንላችሁ፣ በመልካም አገልግሎት እንድትገለገል፣ ወንድም በወንድሙ ላይ ክፋት እንዳይሰራ፣ ቤተክርስቲያን መልካም ነገር እንዲገጥማት የምትጸልዩ የምትመኙ፣ የሆነ ነገር ሲበላሽ ደግሞ ለምን ተበላሽ የምትሉ ወገኖቻችን፣ የሆነ ሰው ሲያጠፋ ለምን አጠፋ የምትሉ ከምን ቤተ ክርስቲያናችሁ መልካም ነገር ከማየትና ከማሰብ አንጻር የምታስቡት ይህን መንፈሳዊ ቅናት ይባላል። ወይ አንድ ሰው ደግሞ መልካም ሲሰራ ሲጾም ሲጸልይ ካያችሁ፣ አስራት በኩራት ሲያወጣ፣ የተቸገሩትን ሲረዳ ካያችሁት እኔም በኖረኝና ባደረግኩ ብላችሁ የምታስቡት ይህን መንፈሳዊ ቅናት ይባላል። ስጋዊ ቅናት ደግሞ ለምን አደረገ፣ ለምን መጸወተ፣ ለምን አበላ፣ ለምን አጠጣ፣ ለምን የተቸገረ ሰውን ረዳ ብሎ ማሰብ፣ ለምን ቤተ እግዚአብሔር ተገለገለ የሚለው የአይሁዳውያን አስተሳሰብ፣ ለምን እግዚአብሔር ተመሰገነ ብሎ ማሰብ መቅናት ደግሞ ይህን ስጋዊ ቅናት ወይ ደግሞ ሰይጣናዊ ቅናት ይባላል። እግዚአብሔር ስለ ቅድስት ቤተ ክርስቲያኑ፣ እግዚአብሔር ስለ ቤተ መቅደሱ ቀናተኛ ነው። እግዚአብሔር እኛ እንድንጠፋበት አይፈልግም። እግዚአብሔር እኛ እንድናዝንበት፣ እግዚአብሔር እኛን ሰይጣን እንዲጫወትብን አይፈልግም። ቀናተኛ አምላክ ነው። ስለ ልጆቹ ያስባል። ስለ ቤተ መቅደሱ ያሳስበዋል እግዚአብሔር። ስለዚህ ስለ ቤተ መቅደሱ ሲበላሽ የሚገረፈውን ገርፎ የሚቀጣውን ቀጥቶ እግዚአብሔር ቤተ መቅደሱን ያጸዳል። በጎችን ሲቸገሩ የሚያስቸግራቸውን አስወግዶ ስለ በጎችን ያስባል እግዚአብሔር። ስለዚህ ሁል ጊዜ በእውነት ምኩራብ የምስጋና የበረከት ዕለት ነው እንጂ የንግድ ቀን እንዳይደለ ነግሮናል። የአባቴን ቤት የንግድ ቤት አታድርጉት አላቸው። አሁንም እምነታችን የንግድ፣ ሃይማኖታችን የንግድ፣ ጸሎታችን የንግድ፣ ይህን ጾም የንግድ፣ ይህ ጸሎት የንግድ ወራት የንግድ ዘመን አናድርገው። ታዲያ የበረከት የጽድቅ እንዲሆንልን እንጂ ነጋዴማ እምነትና ንግድ በቤተ መቅደስ ንግድ የለም። በቤተ መቅደስ ኃጢአት አስወግደን ጽድቅ መልበስ ያስፈልጋል። ንስሐ መግባት ያስፈልጋል። የጽድቅ አትራፊዎች እንጂ የብር የገንዘብ አትራፊዎች መሆን የለብንም በቤተ መቅደስ። እግዚአብሔር አምላካችን ሁላችንም ይባርከን ይቀድሰን። እንግዲህ ይህን ጾም 3ኛ ሳምንት እሁድ ምኩራብ ደርሰናል።
እግዚአብሔር አምላካችን ደግሞ በሰላም ያስፈጽምን። ጾሙ የነቢያት፣ የሐዋርያት፣ የሰማዕታት፣ የቅዱሳን የአባቶቻችን ጾምና ጸሎት የተቀበለ እኛንም ጾሙም ጸሎትም ይቀበልልን፣ የነፍስ ዋጋ ያድርግልን፣ የታመሙትን የሚፈወሱበት፣ በስደት ያሉት በሰላም ወደ ሀገራቸው የሚመለሱበት ያድርግልን። እግዚአብሔር አምላካችን ሁላችንም የባረከን የቀድሰን። ሁላችሁ በመላው ዓለም ሆናችሁ የምትከታተሉ የእግዚአብሔር ልጆች ይህ ሚዲያ እንዲያድግ የእኛ ሚዲያ ስለሆነ የእናንተ ሚዲያ ስለሆነ መንፈሳዊ ሚዲያ ስለሆነ አክሱም ጽዮን ሚዲያ ሳብስክራይብ፣ ሼር በማድረግ ለሌሎችም አጋሩ። ሌሎች እንዲሰሙትም ወደ ተለያዩ ጉሩፕ መንፈሳዊ ጉሩፕ ማህበራት ሼር አድርጉትና ሁሉ እንዲያዳምጠው። ስለዚህ ይህን እንድታደርጉ በእግዚአብሔር ስም ማሳሰብ ወዳለሁ። እግዚአብሔር በመካከላችን ተገኝቶ ስለባረከን ስለቀደሰን ክብርና ምስጋና አምልኮትና ወዳሴ ለስም አጠራር ይሁን። እግዚአብሔር ከሁላችን ጋር ይሁን። እናመሰግናለን።